They are exercising sheer desperation in the Straits of Hormuz. Something we're dealing with. We have been dealing with it and don't need to worry about it. የአሜሪካ አየር ኃይል ከፍተኛ ድብደባ እንደደረሰበትና 5 የዳጫኝ አውሮፕላኖች እንደወደሙበት ተሰምቷል። እንዲሁም ኢራን ሁሉንም ወደ አመድ ክምርነት እንቀይራቸዋለን ስትል የኢራን አስደንጋጭ ዛቻ ለአሜሪካና ለእስራኤል እንዲሁም ደግሞ የአሜሪካ የአየር ኃይል ማረፊያ ለሆኑ ሀገራት ጥብቅ መልእክት አስተላልፋለች። ዝርዝር መረጃዎች አሉ። ሰሜን ኮሪያ 10 ባሊስቲክ ሚሳኤሎችን እንዳስወነጨፈች ተሰምቷል። ከዚህ ጋር በተያያዘም ዝርዝር መረጃ አለን። እንዲሁም ደግሞ አሜሪካ አዲሱን የኢራን መሪ አሳልፎ ለሰጠ በሚሊዮን የሚቆጠር ዶላር ልትሸለም እንደሆነ አሳውቃለች። በኢራቅ በደረሰው የአሜሪካ ወታደራዊ አውሮፕላን አደጋ 6 የበረራ አባላት ህይወታቸው ማለፉም ተረጋግጧል። እንዲሁም ደግሞ 44ኛ ዙር ግዙፍ ጥቃት በመካከለኛው ምስራቅ ኢራን ስለመጀመሯ ተሰምቷል። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ የኢራን 44ኛ ዙር ግዙፍ ጥቃት በመላው መካከለኛ ምስራቅ ተጀመረ። የኢራን እስላማዊ አብዮት ዘብ በመላው መካከለኛ ምስራቅ በሚገኘው የአሜሪካና የእስራኤል ስትራቴጂካዊ ግቦች ላይ ያነጣጠረ እውነተኛ ቃል ኪዳን 4 የተሰኘ 44ኛ ዙር መጠነ ሰፊ ጥቃት ማድረሱን በይፋ አስታውቋል። ጥቃቱም የተቀናጀና በርካታ ቦታዎችን በአንድ ጊዜ ያካተተ ሲሆን የሚከተሉት ዋና ዋና ስፍራዎችንም ተመተዋል ተብሏል። በእስራኤል ሰሜናዊ እስራኤል ኪሪያት ሻሞና፣ ሃዴራ፣ ስትራቴጂካዊ የወደብ ከተማ ሃይፋ የሚባሉ ቦታዎችም እንደተመቱም ተረጋግጧል። የአሜሪካ ጦር ሰፈሮችም የዚህ 44ኛ ዙር ግዙፍ ጥቃት ሰለባዎችም ሆነዋል። ባህሬን የሚገኘው የአሜሪካ 5ኛ ባህር ኃይል ክፍለ ጦር ዋና መስሪያ ቤትና ሌሎች በቀጠናው የሚገኙ የአሜሪካ ጦር ሰፈሮችም በዚህ በኢራን 44ኛ ዙር ግዙፍ ጥቃት እንደወደሙም ተሰምቷል። ፈታሂ ድምጽ ከ5 እጥፍ በላይ የሚፈጥን ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤልም በዚህ ጥቃት ላይ ጥቅም ላይ እንደዋለም ተሰምቷል። እንዲሁም ደግሞ ከኢባር ሻካን ረጅም ርቀት የሚጓዝ የአየር መከላከያዎች ሰብሮ የማለፍ አቅም ያለው መሳሪያ እዚህ ቦታ ላይ ጥቃት ለመፈጸም በጥቅም ላይ ውሏል። እንዲሁም ደግሞ ኮራም ሻህ ግዙፍ የፈንጅ ጭነት የመሸከም አቅም ያለው ይህ መሳሪያም ጭምር ወደ ጥቅም ላይ እንደዋለ ተሰምቷል። ኢማድና ቃድር ከፍተኛ ኢላማ የመምታት ትክክለኛ ያላቸው የባሊስቲክ ሚሳኤሎችም ጥቅም ላይ እንደዋሉም ተሰምቷል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሆርሙዝ ሰርጥ አቅራቢያ በምትገኘው በኢራኗ ካርግ ደሴት ላይ ከፍተኛ ጥቃት ፈጽመዋልም ተብሏል። ትራምፕ በማህበራዊ ገጻቸው ባሰፈሩት ጽሑፍም የአሜሪካ ማዕከላዊ እዝ በኢራን ደቡብ ምዕራብ ባህር ዳርቻ በምትገኘው በካርግ ደሴት ላይ በሚገኝ የኢራን ወታደራዊ ስፍራዎች ላይ በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ ያለውን መጠነ ሰፊ ጥቃት መፈጸሙንም አስታውቋል። ጥቃቱ መጠነ ሰፊ መሆኑን ጠቀሱት ትራምፕ በቀጣይ እንዳጅ መሰረተ ልማቶች ሊጠቁ እንደሚችሉም አስጠንቅቀዋል። ጥቃቱም በመቃወም በሺዎች ከሚቆጠሩ ዜጎች በኢራን ዋና ከተማ በመውጣትም በአሜሪካና በእስራኤል የሚደርሱ ጥቃቶችን ዘመቻዎችን ተቃውሟል። እንደ አውሮፓውያን አቆጣጠር በየካቲት 28 ጦርነት ከተጀመረበት ጊዜ አነስቶ እስራኤልና አሜሪካ በኢራን ላይ በፈጸሟቸው ጥቃቶችም 1450 ሰዎች መገደላቸው ተነግሯል። በተመሳሳይም እስራኤል በሰሜናዊ ሊባኖስ የጤና ተቋማት ላይ ባደረሰችው ጥቃትም 12 ጤና ባለሙያዎች መገደላቸውና ይህም 103 ህጻናትን ጨምሮ በእስራኤል ጥቃት የሞቱ ሰዎች ቁጥር 773 አድርሶታልም ተብሏል። ኢራን እየወሰደች ባለችው የሚሳኤልና ሰው አልባ አውሮፕላኖች ጥቃትም ኳታርና ባህሬን ጨምሮ በባህረ ሰላጤው አካባቢ ያሉ ሀገራትም የጦርነት ሰለባ መሆናቸው ቀጥሏል ሲልም አልጀዚራ አመላክቷል። የአሜሪካ መንግስትም በአሁኑ ሰዓት ላይ በአዲስ ነገር ተመልሷል። አሜሪካ አዲሱን የኢራን መሪ አሳልፎ ለሰጠ በሚሊዮን የሚቆጠር ዶላር ልትሸልም እንደሆነ አሳውቃለች። አሜሪካ በአዲሱ የኢራን ጠቅላይ መሪ ሙታጂብ ሐሚኒና በሌሎች ከፍተኛ እስላማዊ አብዮት ዘብ ባለስልጣናት ላይ መረጃ ለመስጠት እስከ 10 ሚሊዮን ዶላር የሚደርስ ሽልማት ማዘጋጀቷንም የኢራን ኢንተርናሽናል ዘገባ አመላክቷል። የአሜሪካ የውጭ ጉዳይ ሚኒስትር ይፋ ባደረገው በዚህ መግለጫ ሙታጂብ ሐሚኒን ጨምሮ ለቀድሞ ጠቅላይ መሪ ረዳት የነበሩ አሊ አስጋር ሄጃ እና ከፍተኛ ጸጥታ ኃላፊዎችን
አሊ ራጅሊን በዝርዝር ውስጥ በዋነኝነት ተካተዋልም ተብሏል። ከነዚህ ግለሰቦች በተጨማሪ የጠቅላይ መሪው ከፍተኛ ወታደራዊ አማካሪ ያህያ ረሂም ሳፊህ እንዲሁም ደግሞ የሀገር ውስጥ ጉዳይ ሚኒስትር እስካንድር ማሞኒና የደህንነት ሚኒስትሩ እስማኤል ካቲብ በሽልማት ዝርዝር ውስጥም ሰፍረዋል ተብሏል። ሽልማቱ በስም የተጠቀሱትን ብቻ ሳይሆን ስማቸው ባይጠቀስም የአብዮት ዘብ ዋና አዛዦችን፣ የጠቅላይ መሪውን የወታደራዊ ቢሮ ኃላፊና የከፍተኛ መከላከያ ምክር ቤት ጸሐፊዎችን ጨምሮ በአራት ቁልፍ ስልጣን እርከኖች ላይ የሚገኙ ግለሰቦችን ያካተተ እንደሆነም ተገልጿል። ይህ የአሜሪካ እርምጃ በኢራን ከፍተኛ አመራሮች ላይ ያልተለመደና ቀጥተኛ ጫና የፈጠረ ሲሆን በተለይም አዲሱ ጠቅላይ መሪ ኢላማ ማድረጉ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ከፋ ግጭት ሊያመራው እንደሚችልም ተሰግቷል። የኢራን በአሁኑ ሰዓት ላይ ጥቃቷን አጠናክራ የቀጠለች ሲሆን ሁሉንም ወደ አመድነት ክምርነት እንቀይራቸዋለች ስትልም አስደንጋጭ ዛቻ ለአሜሪካና ለእስራኤል ልካለች። የአሜሪካና የኢራን ወታደራዊ ፍጥጫ እጅግ አደገኛ ደረጃ ላይ መድረሱን ተከትሎም የኢራን ጦር ኃይሎችም ከአሜሪካ ጋር ግንኙነት ያላቸው ማንኛውም የነዳጅና የኃይል መሰረተ ልማቶችን ወደ አመድ ክምርነት እንደሚቀይሩም ከፍተኛ ማስጠንቀቂያ ሰጥተዋል። ይህ የኢራን ዛቻ የወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ አየር ኃይል የኢራን ዋነኛ ነዳጅ ኤክስፖርት ማዕከል በሆነችበት ካርክ ደሴት ላይ የሚገኙን ወታደራዊ ኢላማዎችን ደብድቦ ማውደሙን በይፋ ካስታወቀ በኋላ ነው። ትራምፕ በሰጠው መግለጫ ለአሁኑ የኢራን ነዳጅ ማውጫዎችን ከመምታት ቢታቀቡም ኢራን በሆርሙዝ ባህር መስመር በኩልም የሚያልፉ መርከቦችን ማወክ ካላቆመች የነዳጅ መሰረተ ልማቶቿ ቀጣይ ኢላማ እንደሚሆኑ አስታውቀዋል። ለዚህ ምላሽ የሰጠው የኢራን ጥምር ጦር በኢራን ወደቦችና የነዳጅ ተቋማት ላይ አንዲትም ጥቃት ከተሰነዘረ በአካባቢው የሚገኙትን ከአሜሪካ ኩባንያዎች ጋርም ግንኙነት ያላቸው የነዳጅ እርሻዎችን፣ ማጣሪያዎችና ማከማቻዎችን በአንድ ጊዜ በእሳት እንደሚያጋዩም ገልጸዋል። ይህ ወታደራዊ ፍጥጫ በዓለም አቀፍ የነዳጅ ገበያ ላይም ከፍተኛ ድንጋጤ የፈጠረ ሲሆን ጦርነቱ ከተጀመረ ወዲህም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። በዓለም የነዳጅ ንግድ 1/5 በሚያልፍበት የሆርሙዝ መስመር በውጥረት ምክንያት እንቅስቃሴ በእጅጉ የተገደበ ሲሆን ባለፉት ቀናት ውስጥ በሳውዲ አረቢያና በተባበሩት አረብ ኤምሬትስ የሚገኙ አንዳንድ ነዳጅ ማጣሪያዎችን በድሮን ጥቃቶች መፈጸማቸውን ተዘግቧል። ይህ በታሪክ ታይቶ የማይታወቅ ፍጥጫ ቀጠናውን ወደ ሰፊ የክልላዊ ጦርነት ሊያስገባው እንደሚችልም ዲፕሎማቶች ስጋታቸውን እየገለጹ ይገኛሉ። የአሜሪካ አየር ኃይል ከፍተኛ ድብደባ እንደደረሰበት እንዲሁም ደግሞ 5 የነዳጅ ጫኝ አውሮፕላኖችም እንደወደሙበት ተሰምቷል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ጦርነት እያገረሸ በመጣበት በዚህ ወቅት ላይ በሳውዲ አረቢያ በሚገኘው የአሜሪካ ጦር ሰፈር ላይ በተሰነዘረ የሚሳኤል ጥቃት 5 የዩኤስ አየር ኃይል ነዳጅ ጫኝ አውሮፕላኖች መውደማቸው ተዘግቧል። ጥቃቱ የተፈጸመውም ኢራን በቅርቡ በአሜሪካ ላይ በዛተችው መሰረትም ሲሆን አውሮፕላኖቹ በጦር ሰፈሩ ውስጥ ነዳጅ በመሙላት ላይ እያለ በደረሰ ጥቃት ሙሉ በሙሉ ከአገልግሎት ውጪ መሆናቸውም ተመላክቷል። እነዚህ ነዳጅ ጫኝ አውሮፕላኖችም የአሜሪካ በቀጠናው ለምታደርገው የአየር ላይ እንቅስቃሴ እጅግ ወሳኝ የሆኑና የጦር አውሮፕላኖቹ ረጅም ርቀት እንዲበሩ የሚያግዙ መሆናቸውንም የጉዳቱን ክብደት ከፍ ያደርገዋል። አሜሪካ በበኩሏ በኢራን ላይ የምታደርገውን ወታደራዊ ኦፕሬሽን ለማጠናከር በርካታ ቁጥር ያላቸው ተጨማሪ ጦር አውሮፕላኖቿን ወደ መካከለኛው ምስራቅ ያጋዘች መሆኗም ታውቋል። ይህ እርምጃ በቀጠናው ያለውን ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ያሸጋገረው ሲሆን የአሜሪካ ጦር በኢራን ወታደራዊ ኢላማዎችና ጠንካራ የአየር ድብደባ ለመፈጸም የተዘጋጀ መሆኑንም ዲፕሎማሲያዊ ምንጮች እየገለጹ ይገኛሉ። እንዲሁም ደግሞ ሰሜን ኮሪያ 10 ባሊስቲክ ሚሳኤሎችን ወደ ምስራቅ ባህር ተኮሰች። ሰሜን ኮሪያ በትናንትናው ዕለት 10 የሚደርሱ አጫጭር ርቀት ተተኳሽ ባሊስቲክ ሚሳኤሎችን ወደ ምስራቅ የባህር ክልሏ መተኮሷንም የደቡብ ኮሪያ ጦር አስታውቋል። የደቡብ ኮሪያ ጥምር ኢታማጆር ሹም እንዳመላከተው ሚሳኤሎቹ ከሰዓት በኋላ 7 ሰዓት ከ20 ላይ ከዋና ከተማዋ ፒዮንግያንግ አቅራቢያ ከሚገኘው የሱናን አካባቢ የተኮሱ ሲሆን በባህር ላይ ከማረፋቸው በፊትም ወደ 350 ኪሎ ሜትር ርቀት ያክል ተጉዘዋልም ተብሏል። ይህ የደቡብ ኮሪያ ሙከራ የተካሄደውም ደቡብ ኮሪያና አሜሪካ ፍሪደም ሺልድ የተሰኘ ዓመታዊ ጋራ ወታደራዊ ልምምድ በማካሄድ ላይ ባሉበት ወቅት ነው። ሰሜን ኮሪያ ይህን ወታደራዊ ልምምድ ለወረራ የሚደረግ ልምምድ በማለትም በጽኑ ስትኮንን ቆይታለች። የሰሜን ኮሪያው መሪ ኪም ጆንግ ኡን ኪም ዮ ጆንግ ባለፈው ማክሰኞ በሰጠው መግለጫ የሀገሪቱን ደህንነት አደጋ ላይ የሚጥል ማንኛውም ሙከራ አስከፊ መዘዝ እንደሚያስከትል ማስጠንቀቂያ ይታወሳል። የዛሬው ሚሳኤል ሙከራ የተካሄደውን በደቡብ ኮሪያ ልሳነ ምድር ዳግም ዲፕሎማሲያዊ ነገሮች ሊጀመሩ ይችላሉ የሚል ግምት እየናኘ ባለበት
በተጠናቀቀበት ወቅት መሆኑ ደግሞ ክስተቱን ትኩረት የሚስብ አድርጎታል። ትናንትና አረብ ምሽት በዋሽንግተን ከፕሬዝዳንት ዶናልድ ትራምፕ ጋር የተወያዩት የደቡብ ኮሪያው ጠቅላይ ሚኒስትር ኪም ሚን ሲዩክ ትራምፕ ከሰሜን ኮሪያ መሪ ጋር ዳግም ለመገናኘት ፍላጎት እንዳላቸው መግለጻቸውን ይፋ አድርገዋል። አሜሪካና ደቡብ ኮሪያ በበኩላቸው የሰሜን ኮሪያ ድርጊት ቀስቃሽ ሲሉ የገለጹ ሲሆን የደቡብ ኮሪያው ጦር ከጃፓንና ከአሜሪካ ጋር መረጃዎችን በቅርበት በመለዋወጥ ከፍተኛ ጥንቃቄ እያደረገ መሆኑን ገልጿል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜን ተመኘን።